ወንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቡ ሀቤሁ አርዳይሁ። ጌታችን በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ወደ እርሱ ቀረቡ። የማቴዎስ ወንጌል ምዕራፍ 24። ዛሬ በመላዋ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን የክብር ባለቤት የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግመኛ ለፍርድ መምጣቱ የሚነበብበት የሚተረጎምበት ነው። ሌሊት በተቆመው መዝሙር፣ በተሰበከው ቅዳሴ ላይ ምስባክ፣ በተነበቡት ምንባባት፣ በተነበበው ወንጌል ላይ የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግመኛ መምጣት ከመምጣቱም አስቀድሞ ደብረ ዘይት ላይ በተለይ ለሐዋርያት አባቶቻችን ስለተናገራቸው ከምጽአቱ በፊት ምድር ላይ ስለሚከናወኑት ምልክቶች ቤተ ክርስቲያን የምታስተምርበት ታላቅ ዕለት ነውና ዛሬም እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ በማቴዎስ ወንጌል ምዕራፍ 24 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለጴጥሮስ፣ ለያዕቆብ፣ ለዮሐንስ፣ ለእንድርያስ የነገረውን ምስጢረ ምጽአቱን እንማራለን። የምስጢር ባለቤት እግዚአብሔር አባታችን፣ እግዚአብሔር ሕይወታችን፣ እግዚአብሔር ንጉሳችን፣ እግዚአብሔር መምህራችን፣ እግዚአብሔር ፀሐያችን፣ የሕይወት እንጀራችን፣ የሕይወት መጠጣችን፣ የአውደ ምሕረቱ ባለቤት አንተ ነህና ምስጢሩን ጥበቡን ትገልጽልን ዘንድ ቅዱስ ፈቃድ ይሆንልን። የማቴዎስ ወንጌል ምዕራፍ 24 ላይ ጌታችን በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ የቤተ መቅደሱን ነገር ያሳዩት ዘንድ ጀመሩ። የማቴዎስ ወንጌል ምዕራፍ 23 የመጨረሻው ቁጥር ላይ ቤተ መቅደሳችሁ ይፈርሳል ብሎ ነግሯቸው ነበረና ፀሐይ ሲፈነጥቅበት ሲያሸበርቅ አይተው አቤቱ አንተ ቤተ መቅደሱ እንዴት ይፈርሳል ትላለ ብለው ወአርአይዎ ንድቀ ሕንጻሁ ያማረ የሕንጻውን አሰራር ግንቡን አሳዩት። ጌታችን ግን ምን አለ? ደንጊያ በድንጋይ ላይ ሳይፈርስ አይቀርም ብሎ በ70 ዓመተ ምህረት ላይ ቤተ መቅደሳቸው እንደሚፈርስ ነገራቸው። ያን ጊዜ እንግዲህ በእውነት ትንሽ ነገር ሲነግሩ ብዙ ምስጢር መጠየቅ ልማድ ነውና የዳግመኛ የመምጣቱን ምልክት ጠየቁት። መጀመሪያ ምልክቱ ምን አለ? ማንም እንዳያስታችሁ ተጠንቀቁ አለ። ተጠንቀቁ የሚለው ላይ አስምሩበት። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ በማለት ተናገረ። ይህንን እንግዲህ ሲያስተምራቸው እሱ ከመምጣቱም አስቀድሞ ሐሰተኞች ክርስቶሶች ምድር ላይ መጥተው ነበረ። የሐዋርያት ሥራ ምዕራፍ 5 ቁጥር 36 እንደምታነቡት ቴዎዳስ ዘግብፅና ይሁዳ ዘገሊላ የሚባሉ ተነስተው ክርስቶስ ሳይሆኑ ክርስቶስ ነን በማለት ሰዎችን አስከትለው ከነተከታዮቻቸው ጠፍተው ነበረ። የክብር ባለቤት ኢየሱስ ክርስቶስ ከቅድስት ድንግል ተወልዶ ዓለምን አድኖ ወደ ሰማይ አድርጎ ዳግመኛም በሚመጣበት ጥቂት ጊዜ ሲቀረው ደግሞ ብዙ ሐሰተኞች ክርስቶሶች ምድር ላይ እንደሚመጡ ማን አስተማረ? ራሱ ክርስቶስ አስተማረ። ብዙ ክርስቶስ ነን ብለው የተነሱ ብዙ ሰዎችን ያሳቱ ሰዎች አሉ። ተራዎቹን እንለፋቸውና በመጨረሻው ዘመን ግን 3 ዓመት ከ6 ወር ምድርን የሚያስተዳድር አንድ ሐሰተኛ ሰው ገና ምድራችን ትጠብቃለች። ኒውክለር ቢፈነዳ ምን ቢሆን ምን ቢመጣ ይሄ ሁሉ ሳይሆን ዓለም አያልፍም። ሐሳዊ መሲህ የሚባል ሐሰተኛ ሰው ይመጣል። ያን ጊዜ ግን ከባዱ ነገር ምንድን ነው? በዮሐንስ ራእይ ምዕራፍ 13 ከቁጥር 13 እስከ 14 እንደተጻፈው ይህ ሐሰተኛ ሰው እሳት ከሰማይ ማውረድ ይችላል። ከቃሉ ጋር ናችሁ? እንኳን ሰው እሳት ከሰማይ አውርዶ ዛሬ ማንም ሞኛ ሞኝ እንኳን ሰውን እየነዳ የሚሄድበት ዘመን አለ። ተመልከቱ። እሳት ከሰማይ ያወርዳል። ድንጋዮች ሁሉ በምትሃት ተአምሮ አምላክ ነው ብለው እንዲመሰክሩ ያደርጋል። በተለይ ቅዱስ ጳውሎስ ምን አለ? የእግዚአብሔር ቀን ወይም የጌታ ቀን መጣ ብላችሁ እንዳደነግጡ ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ሐሰተኛው ይመጣል አለ። የምትሃት ተአምራት ምድር ላይ ይሰራል። ይልቁኑ እኔ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ ይቀመጣል ይላል። ይሄ ሐሰተኛ እግዚአብሔር ከዚህ ይጠብቀን። ተመልከቱ። የምትሃት ተአምር ዓለም ሁሉ ተከተለው ይላል ዮሐንስ ራእይ በራእዩ ሲጽፍ ዓለም ሁሉ ይከተለዋልና የአውሬው ቁጥር 666 ነው። ሐሰተኛ ነው። 666 ይባላል። በእውነት የእሱ ማህተም የሌለበት ሰው እንዳይገዛ እንዳይሸጥ አድርጎ ምድርን የሚያስጨንቅበት ዘመን ይመጣልና ባለቤቱ ተጠንቀቁ ብዙዎችንም ያስታሉ አለ። እግዚአብሔር ከስህተት ይጠብቀን። ዛሬ በክርስትናው ስም ብቻ ወደ 45,000 ቤተ እምነት ተመስርተዋል። አንድ እግዚአብሔር
አንዲት ሃይማኖት አንዲት ጥምቀት ብሎ ብርሃነ ዓለም ቅዱስ ጳውሎስን ቢሰብክ ተመልከቱ። ጌታ የተናገረው ነገር ሊደርስ ሊፈጸም በክርስትናው ስም ብቻ ወደ 45,000 ዲኖሚኔሽኖች ተቋቁመዋል፣ በተለይ ከ16ኛው ክፍለ ዘመን በኋላ። ስለዚህ ትንቢቱ እየደረሰ እየተፈጸመ እያየነው ነው ማለት ነው። ሁለተኛው ምልክት የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ ግን አትደንግጡ ይላል። ለዚህ ደግሞ መፍትሄው አለመደንገጥ ነው። ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል ይላል። እዚህ ላይ ጥያቄ መጠየቅ አለብን። የጦርንም ወሬ ነው ያለው። ጦር አንድ ነው፣ የጦር ወሬ ሁለተኛ ነው። የጦርነት ወሬ ማለት ዜና ማለት ነው። አሁን ዓለም ከተፈጠረ ጀምሮ እኮ ጦርነት አለ። ምን ያስደንቃል ልትሉ ትችላላችሁ። በእርግጥ ጦርነት የተጀመረው ምድር ላይ አይደለም፣ በሰማይ ነው። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ ይላል። አልቻላቸውም ይላል ራዕይ 12:7 ላይ። የመጀመሪያው ጦረኛ ከሰው ወገን ማን ነው? ቃየል ነው። ወንድሙን አቤልን በምን ገደለው? በድንጋይ ገደለው። ከዛ በኋላ ሰዎች ቀስት እየሰሩ ጦር እየሰሩ ሾተል እየሰሩ ጋሻ እየሰሩ በፈረስ ጋልበው እርስ በርስ መጋደል ጀመሩ። አሁን ከፍ አለ ማለት ነው። ከድንጋይ ወዴት ሄደ? ወደ ጎራዴ ሄደ፣ ወደ ጦር ሄደ፣ ወደ ሾተል ሄደ፣ ወደ ጋሻ ሄደ። በዚህ ስንደነቅ ደግሞ ወደ ምን ሄደ? ወደ ጥይት መጣ ማለት ነው። ሰዎች ተኩሰው ጥይት ሰርተው ፈንጂ ሰርተው ቦምብ ሰርተው የሚጋደሉ ሆነ። በዚህ ስንደነቅ አሁን ተራቀቀ። ዘመናችን ጉድ አሳየን። አውቶሚክ ቦምብ መጣ። እጅግ የሚከብደው ኒውክለር ቦምብ ተሰራ። ሚግ ተዋጊ ጀት ሲገርመን ድሮኑ መጣ። ጌታ እየተናገረ ያለው ስለ ተራ ጦርነት አይደለም። መንደር ከመንደር ጋር ስለሚዋጉ ጦርነት አይደለም። ወይም አንድ ሀገር ከአንድ ሀገር ጋር ስለሚጋጩት ተራ ግጭት አይደለም። ዓለም አቀፍ ስለሆነ ነገር ነው። ከቃሉ ጋር ናቸው። ሰዎች ዝም ብለው መንደር ለመንደር ሲፋለሙ ይኸው ጌታ ነገር ደረሰ ይላሉ። አይደለም። ጌታ እየተናገረ ያለው ስለ መንደር አይደለም፣ ስለ ጎጥ ጦርነት አይደለም። ጌታ ስለ ዓለም ጉዳይ ነው የተናገረው። በተለይ ዓለማችን 2 ታላላቅ ጦርነቶች አስተናግዳለች። አንደኛው ከ1914 እስከ 1918 የመጀመሪያው ዓለም ጦርነት ተነሳ። እጅግ አሰቃቂ ነበረ። 22 ሚሊዮን ሰዎች በጦርነቱ አልቀዋል። ስንት አልኳችሁ? ቁጥር መቼም ቀላል አይደለም። 22 ሚሊዮን ሰዎች ረገፉ። ከዛ በኋላ ከ1939 እስከ 1945 ሁለተኛው የዓለም ጦርነት ተቀሰቀሰ። እየሰማችሁኝ ነው? ሁለተኛው የዓለም ጦርነት ሲቀሰቀስ 60 ሚሊዮን ሰዎች በጦርነቱ ረገፉ። እንግዲህ ከአንደኛው የዓለም ጦርነት መሳሪያ የሁለተኛው የዓለም ጦርነት መሳሪያ እጅግ ይከብዳል። እንደውም በዘመኑ አልበርት አንስታይን አቶሚክ ቦምብ ሰርቶ ሂሮሺማና ናጋሳኪ ላይ አሜሪካ ጣለች። በጣም ከባድ ነበረ ውድመቱ። ብቻ በዛ ጦርነት 60 ሚሊዮን ሰዎች አለቁ። አሁን ግን ሶስተኛው እግዚአብሔር እንደው በቸርነቱ እንዳይቀሰቅሰው ቅዱስ ፈቃድ ይሁንልን እንጂ ከተቀሰቀሰ ግሎባል ሴኩሪቲ ፋውንዴሽን እንዳረጋገጠው ከ15,000 በላይ የኒውክለር መሳሪያዎች ተሰርተዋል። እየሰማችሁ ነው? ኒውክለር ስላችሁ የድሽቃና እንትን እንዳይመስላችሁ። ኒውክለር ቦምብ ማለት ከባድ ነገር ነው። 6,970 የኒውክለር ቦምብ ራሻ ታጥቃለች። 7,300 የኒውክለር ቦምብ ራሻ ታጥቃለች። ቀጥላ አሜሪካ ናት። 6,970 አካባቢ የሚደርሱ ኦልሞስት ወደ 7,000 እየተቃረበ ነው። የኒውክለር ቦምብ ታጥቀዋል። ሌሎችም ሀገራት እንዳያቅማቸው 100ም የታጠቀ አለ፣ 200ም የታጠቀ አለ፣ አነስተኛ ቁጥርም የታጠቀ አለ። አሁን እንደምታዩት ዘመናችን በጣም ጭንቀት ውስጥ ነው። አሁን በዩክሬን ምክንያት ሀያላኑ ተፋጠዋል። እየሰማችሁ ነው? ተፋጠዋል። እኛ ምንም አይመስለን እዚህ እየኖርን እንጂ ተፋጠዋል። አይበለውና ወይ ራሻ ወይ አንድ ሀገር ቀድሞ ኒውክለር ቦምብ ተኮሰ ማለት አሁን የምናያት ሀገር ነገ የለችም ማለት ነው። ዓለም ሁሉ ይደበላለቃል ማለት ነው። ኒውክለር ዝም ብሎ አይምሰላችሁ። ብልጭታው እንኳን ሩቅ ሀገር ሄዶ ያልተተኮሰበት ሀገር ሄዶ አይንን የማሳወር አቅም አለው። ይህ ብቻ አይደለም፣ ሞገዱ እንኳን ሰዎችን ከመኖር ወደ አለመኖር ይለውጣል። ይህ ብቻ አይደለም፣
የሰዎችን ሴል ነው የሚለውጠው። አሁን ሴል አለን እንንቀሳቀሳለን። ኒኩለር የተተኮሰበት ያ ጨረር ያገኘው ሰው ግን ሴሉ አፉ የተጣመመ በካንሰር የተጎዳ ጭንቅላቱ ያበጠ ሰው ነው እዛ አካባቢ የሚኖረው ማለት ነው። ዛሬ ድረስ ሂሮሺማና ናጋሳኪ የሚወለዱ ሰዎች አይናቸው የጠፋ ሰውነታቸው የጎበጠ መርዝ ነው ኦርቶዶክሳውያን። ይህ ብቻ አይደለም፣ የኬሚካል የጦር መሳሪያዎች በገፍ የተሰሩበት ዘመን ነው። እንደው አይበለውና ጦርነቱ ተቀሰቀሰ ማለት እቺ የምታዩት ዓለም ሌላ ቅርጽ ነው። እግዚአብሔር ይጠብቀን። ስለዚህ ጌታ ግን ያለው ምንድነው? ጦርንም አለ የጦርንም ወሬ ትሰማላችኋል። አያችሁ፣ ድሮ ጦርነት ሲካሄድ ሌላ ሀገር አይሰማም። አሁን ግን የትም ሀገር ጦርነት ቢካሄድ ወሬው ወይም ዜናው በቀጥታ ስርጭት ይታያል። በጣም እኮ የሚገርም ዘመን ላይ ደርሰናል። አንድ ሳይንቲስት አለ፣ አልበርት አንስታይን ይባላል። ምን አለ? ስለ ሶስተኛው የዓለም ጦርነት ሲናገር ሶስተኛው የዓለም ጦርነት በምን እንደሚነሳ አላቅም ይላል። ሶስተኛው የዓለም ጦርነት በምን እንደሚነሳ አላቅም፣ የማቀው ግን አራተኛውን ነው ይላል። አራተኛው ጦርነት ከተቀሰቀሰ ጦርነቱ ሊሆን የሚችለው በእንጨትና በድንጋይ ነው ይላል። ምን ማለት ነው? ገብቷቸው? ጦርነቱ በምንድን ነው የሚሆነው? ሚያነው ሶስተኛው ከተቀሰቀሰ በኒውክለር ነው ሊሆን የሚችለው። በቃ አለቀ። ኒውክለር ከተተኮሰ ደግሞ ይሄ የምታዩት ፎቅ፣ ይሄ የምታዩት ህንፃ ሁሉ ድምጥ ማጡ ጠፍቶ ሰዎች ወደ ኋላ ዘመን ተመልሰው እንደገና በእንጨት በጋሻ በጦር መፋለም ይጀምራሉ አራተኛው ጋር ብሏል። ስለዚህ ከባድ ነው ማለት ነው። አሁን እኛ በትንንሽ ጦርነቶች እንደነቃለን። አሜሪካ እንገራችሁ፣ ትልቅ ምስጢር ነው የምነግራችሁ። በዶናልድ ትራምፕ ጊዜ ምን አደረገች? 8ኛ የጦር ኃይል አቋቋመች። ምን ያስደንቃል ብትሉ የጦር ኃይሉ የተቋቋመው ምድር ላይ ሳይሆን ሰማይ ላይ ነው። ስፔስ ፎርስ ይባላል። የሰማይ ብርጌድ። እዛ ላይ ሰዎች እንዳሉ ታውቃላችሁ። ስፔስ ስቴሽን አለ መሄድ፣ ሳተላይቶች አሉ። አሁን ኢንተርኔቱ የሞባይሉ የሚተላለፈው ቴሌቪዥን የምታዩት ብዙ በተላኩ ሳተላይቶች አማካይነት ነው። ብዙ ሺህ ሳተላይቶች በህዋው ላይ አሉ። አሁን እንግዲህ ኪለር ሳተላይት አሉ፣ ገዳ ሳተላይቶች። አሁን ጦርነት ከዚህ የሚተኮስ አይምሰልህ፣ ወደፊት ከላይ ነው የሚለቁብን ማለት ነው። ዝግጅቱ ከሌለን ደካማ ከሆነ ከላይ ነው ጦርነቱ ማለት ነው። ስፔስ ፎርስ ተቋቁሟል። ስለዚህ የወደፊቱ ጦርነት እንደውም ምድር ላይ ሳይሆን ህዋው ላይ ጭምር ይሆናል እንደማለት ነው። ሰዎች በዚህ ደረጃ ገስግሰው ሄደዋል። እኛ ቁጭ ብለን እያወራን ያለነው እኛ ብቻ ነን ከምድር ነው። ሰዎች ገስግሰዋል። ይሄ ብቻ አይምሰላችሁ፣ ወደፊት ሰዎች ሁሉ ላይዋጉ ይችላሉ። ጥቂት ዕድሜ ሰጥቶን ብቻ እንየው እላቸዋለሁ። የሮቦት ወታደሮች እየተሰሩ ነው። የሮቦት ወታደሮች ማለት ማይቆስሉ፣ ማይደሙ፣ ምንም የማይሆኑ። ሰው ከብረት ጋር እንዴት መዋጋት ይችላል? ሮቦት ወታደሮች እየተሰሩ ነው። ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እየመጣ ነው። ዓለም በጣም እየፈጠነ ነው። እኛ ከምናስበው በላይ ዘመኑ እጅጉን እየገሰገሰ ነው። መጽሐፍ ቅዱስ ግን አስቀድሞ አስጠንቅቆናል። በትንቢተ ኢዩኤል ምዕራፍ 2 ቁጥር 7 ላይ እንዲህ ይላል፣ ፊታቸው የፈረስ ፊት ይመስላል ይላል። እየሰማችሁ ነው? ፊታቸው የምን ፊት ይመስላል? የፈረስ ፊት ይመስላል። ሰዎች አይደሉም። መጽሐፍ ቅዱስ ያልተናገረው ነገር የለም። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ላይ ይራመዳል፣ ከእርምጃቸው አያፈገፍጉም። ሰዎች ያልሆኑ ሌሎች ተዋጊዎች ይመጣሉ ምድር ላይ። አሁን ተዋጋ ገሌ ከገሌ እንዳትል፣ ወደፊት ሌላ አይተን የማናቀው የጦር አይነት ነው የምናየው። ከእርምጃቸው አያፈገፍጉም አለ። ሰው ቢሆን ያፈገፍጋል። አንዱ ከአንዱ ጋር አይጋፋም። እያንዳንዱ መንገዱን ይጠበጥባል። በሰልፍ መካከል ያልፋሉ፣ እነርሱም አይቆስሉም አለ ነቢዩ። ምን አይሉ? ሰው ይቆስላል፣ ይደማል፣ እነዚህ ግን አይቆስሉም። በከተማ ያኮበኩባሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይና ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ አለ። እንደዚህ አይነት ተዋጊ ሰምታችሁ ታውቃላችሁ? መጽሐፍ ቅዱሱ ገልጦታል፣ ግን አልተፈጸመም። ምናልባት በእኛ ዘመን ሊፈጸም ይችላል።
በሚቀጥለውም ሊፈጸም ይችላል። ሲስተም ናቸው ማለት ነው። አንዱ ካንዱ ጋር አይጋፋም ማለት ቀጥታ መንገዳቸውን ይዘው የሚሄዱ በአጥር ውስጥ በበር ውስጥ በመስኮት ውስጥ መሽለክ የሚችሉ የማይቆስሉ ሰው ይመጣሉ። ምኖች ናቸው እኛ እናውቅም፣ ብቻ መጽሐፉ ተናግሯል። ስለዚህ ጦርንም የጦርንም ወሬ ትሰማላችሁ ሲል ይሄን ሁሉ ማሰብ ያስፈልጋል። ቀጠለ ባለቤቱ ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል አለ። ረሃብ ያስደንቃል ወይ? ረሃብማ እና ያዕቆብስ በረሃብ ምክንያት ግብጽ ተሰደው የለ እንዴ? ዓለም ከተፈጠረ ጀምሮ ረሃብስ በስቶ የለ እንዴ ከአዳም ውድቀት በኋላ ቢባል ጌታችን እየተናገረ ያለው ስለ መንደር ረሃብ አይደለም፣ አንድ ክልል ውስጥ ስለተነሳ ረሃብ አይደለም፣ ስለ ዓለም አቀፍ ሁኔታ ነው። ረሃብ 10 አስከፊ ረሃቦች ምድር ላይ ተነስተዋል። 20ኛው ክፍለ ዘመን 21ኛው ክፍለ ዘመን ላይ አንደኛው ቻይና ነው። ከ1958 እስከ 1962 ረሃብ ተቀስቅሶ 30 ሚሊዮን ሰዎች በረሃቡ ምክንያት አልቀዋል። እየሰማችሁ ነው? አሁን የመጨረሻው ዘመን ረሃብን በደንብ ነግራቸዋለሁ። 30 ሚሊዮን ሰዎች አለቁ። ቀጥሎ ሶቪየት ህብረት ከ1921 እስከ 1922 9 ሚሊዮን ሰዎች በረሃብ ምክንያት አልቀዋል። ቀጥሎ ሶቪየትና ዩክሬን በ1932 እስከ 34 ወደ 8 ሚሊዮን ሰዎች በረሃብ ምክንያት አልቀዋል። ሰሜን ምዕራብ ቻይና በ1927 አካባቢ 6 ሚሊዮን ሰዎች አለቁ። ቻይና ሄናን በ1943 5 ሚሊዮን አለቀ። ሰሜን ኮሪያ በ1995 ከ99 3.5 ሚሊዮን ሰው በረሃብ ምክንያት ህይወቱ ተሰናብቷል። ህንድ ቤንጋን 7ኛ በ1943 ከባድ ረሃብ ተቀስቅሶ 3 ሚሊዮን ሰዎች እንደ ቅጠል ረግፈዋል። እግዚአብሔር ከረሃብ ይጠብቃል። 8ኛ ቻይና ሁናን በ1929 2 ሚሊዮን፣ ሶቪየት በ1946 2 ሚሊዮን፣ ካምቦዲያ በ1979 እስከ 2 ሚሊዮን ሰዎች በምን አለቁ? በረሃብ አለቁ። አሁን ማስተዋል ያስፈልጋል ማለት ነው። መጨረሻው ዘመን ላይ ግን ነው ምናችሁ የሰማችሁ ነው። በመጨረሻው ዘመን ላይ ግን ዓለም አቀፍ ረሃብ ይነሳል። ይሄን መኑ ዓለም አቀፍ ረሃብ ሲነሳ ግን እንዳሁኑ 2 ሚሊዮን ሰዎችን ብቻ የሚጨርስ አይምሰላችሁ። የምድራችንን 1/3 ነው ይዞ የሚሄደው ሲሶ ይለዋል። በተለይ በዮሐንስ ራእይ ምዕራፍ 8 ምዕራፍ 9 ምዕራፍ 16 አንቡ 7 ስራ የሚሰሩ መላእክት ይነሳሉ በመጨረሻው ዘመን። እነዚህ ስራቸው አንደኛ አዝርዕትን፣ አትክልትን፣ የእጽዋትን ምርት 1/3 መቀነስ ነው። ሌላው የባህር ፍጥረታትን 1/3 መቀነስ ነው እና ውሃን መመረዝ ነው። አለቀ። የሰው ልጅ ውሃ ከተጠማ አትክልቶች ካጣ ከፍተኛ ረሃብ ይከሰትበታል። ይሄን የተናገረው ክርስቶስ ነው፣ ማንም አይደለም። በዮሐንስ ራእይ ምን ይላል? ፊተኛውን መልአክ ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ፣ የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ ይላል። ከብቶች ሁሉ የሚመገቡት ምንድን ነው ንገሩኝ እስቲ? ሳር ነው አይደለ? የከብቶች መኖ 1/3 ከጎደለ ሰዎች ደግሞ ከብትን አርደው መብላት አይችሉም። ምክንያቱም ከብቶች በምግብ እጦት ምን ይሆናሉ? ይሞታሉ። ቀጠለ፣ የለመለመ ሳር ሁሉ ተቃጠለ ይላል። 1/3 አሁን የምታዩት አለ ሀፍ ሳይሆን 1/3 ሲሶ ይነሳል። ሁለተኛውን መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። የባህር ሲሶ ደም ሆነ። በባህር ከሚኖሩት ሕይወት ካላቸው ፍጥረቶች ሲሶ ሞተ። የዓሣ ምርት በ1/3 ይቀንሳል። ይሄ ገና አልተፈጸመም። ይሄ ወደፊት ገና ምድራችን የምታስተናግደው ነው። ይሄ ግሎባል ፋሚን ነው። ዓለም አቀፍ ምንድን ነው? ረሃብ ነው ማለት ነው። ስለዚህ ያ ስራ በመጨረሻው ዘመን ይሆናል። መቼም የማይሆን ነገር የለም። ከቃሉ ጋር ናቸው አይደል? በደንብ ማስተዋል ያስፈልጋል። ቀጥሎ ምልክት አድርጎ የተናገረው ቸነፈር ነው። ጥቂቶቹን ብቻ ነው የምነግራችሁ፣ ሰዓት ስለሌለ ብዙ አልሄድም። ቸነፈር ማለት ተላላፊ በሽታ ማለት ነው። ልክ እንደ ኮቪዱ አይነት ማለት ነው። በጣም 10 ገዳይ ቸነፈሮች ምድር ላይ ተከስተዋል። ስንት? 10። በ165 ዓመተ ምህረት ትልቁ ቸነፈር አንቶኒን ፕሌግ ነው። ያ ቸነፈር ወይም ተላላፊ በሽታ እንዳሁኑ አይነት ማለት ነው ተነስቶ 5 ሚሊዮን ሰዎች ጨረሰ። በ541 ደግሞ ጁስቲኒያን የሚባል
ቸነፈር ተነስቶ 25 ሚሊዮን ሰዎችን እንደ ቅጠል አረገፈ። ከባዱ በ1346 የተከሰተው ነው። ብላክ ዴዝ ይሉታል፣ ጥቁር ሞት ማለት ነው። ከ75 ሚሊዮን እስከ 200 ሚሊዮን ሰዎች ነው የጨረሰው። ከባድ ነው አይደል? 200 ሚሊዮን ሰው አስቡት ጨረሰ። በ1852 ኮሌራ 1 ሚሊዮን ሰዎች ጨረሰ። በ1889 ጉንፋን 1 ሚሊዮን ሰዎች ጨረሰ። በ1910 800 ሺህ ሰዎች ረገፉ። እያለ ቀጥሎ አሁን ምን ላይ ገባ? እስቲ ስሙ ምንድነው? እሱ ደግሞ ስንት ሰው ጨረሰ? 6 ሚሊዮን ሰዎች ጨርሷል በዓለም አቀፍ ደረጃ። ስለዚህ ጌታችን ጦርነትን ተናገረ፣ ረሃብን ተናገረ፣ ቸነፈርን ተናገረ። ቀጥሎ የምድር መናወጥ በልዩ ልዩ ስፍራ ይሆናል ይላል። የመሬት መንቀጥቀጥ ማለት ነው። የመሬት መንቀጥቀጥ አንድ ቦታ አይደለም። ጌታ ያለው በልዩ ልዩ ስፍራ በቃ አለቀ። እንደውም ሉቃስ 21:11 ላይ ታላቅ የምድር መናወጥ ይላል። ሉቃስ ላይ ለይቶ ታላቅ ነው ያለው። ዝም ብሎ ተራ ነገር አይደለም። ኦርቶዶክሳውያን የምድር መናወጥ እኛ ብዙ ላናውቅ እንችላለን። ግን መሬት ተናወጠች ማለት ከተማ ሙሉ ምን ሆነ ማለት ነው? ወደመ ማለት ነው። ያው ማግኒቲዩዱ ወሳኝ ነው። ታሪክ የመዘገባቸው 6 ርዕደ ምድር አሉ። በጣም ዓለምን አስጨንቀው የነበሩ ቺንሲ ቻይና በ1556 ትልቅ የመሬት መንቀጥቀጥ ተከስቶ ቢያንስ ማግኒቲዩዱ ወደ 8 ይጠጋል። ከባድ ነው። 830 ሺህ ሰው ነው ባንዴ ሞተው። ባንዴ 830 ሺህ ሰው። ሶሪያ ነሐሴ 8 በ1138 230 ሺህ ሰው አለቀ። ሱማትራ ኢንዶኔዥያ ታህሳስ 26 ቅርብ 2004 እንደ ጎርጎሮሳዊ ዘመን ቀመር 9.1 ማግኒቲዩድ ከባድ ነው። 9 ተሰምቶ የማይታወቅ እንግዲህ በዛ 200 ሺህ ሰው አለቀ። ኢራን በ856 200 ሺህ ሰው አለቀ። ካንቶን ጃፓን መስከረማን በ1923 142800 ሰው አለቀ በርዕደ ምድር። ጌታ የተናገረው ግን አሁንም አልተፈጸመም፣ ወደፊት ግን ይፈጸማል። ይሄ ምንድነው ብትሉኝ ራእይ 16 ከ18 እስከ 20 እንዲህ ይላል። እስቲ አብረን እንበለው። እንደው አብረን ስንል ደግሞ ይዋሃደናል። ታላቅም በሉ እስቲ ድምጻችሁ አይሰማም። ታላቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ መናወጥ ከቶ አልነበረም። ከሁሉ በለጠ። ታላቂቱ ከተማ በ3 ተከፈለች። የአሕዛብ ከተማዎች ወደቁ። ይሄን ዮሐንስ ነው የተናገረው። ሉቃስ ላይ ለይቶ ደብረ ዘይት ንባብ ላይ ማለት ነው ታላቅ አለ። ይሄ የምድር መናወጥ ገና አልተነሳም። ዓለም ከተፈጠረ ጀምሮ ያልሆነ ወደፊት ግን የሚሆን አለ። ያ ከተማዎችን ሁሉ ያወድማል። ይሄ የምታዩት ያው በጦርነት የተረፉትን የአሕዛብን ከተማዎች አፈረሰ ይላል። ታላቂቱ ከተማ ያላት አናውቃትም፣ ማን ትሆን ጊዜ ገልጣታል። ለስንት ተከፈለች ይላል? ለ3 ተከፈለች ይላል። ይሄ ነው። አሁን የመጨረሻ በሰማይ ያለው ምልክት ነግሬያችሁ በ5 ደቂቃ ትምህርት ልጠቅልለው፣ ምክንያቱም ብዙ ነው የዛሬው ምስጢር። ሉቃስ 21:11 ላይ ለይቶ የሚያስፈራም ነገር አለ። ይሄ ነገር ይገርመኛል። እኔ ወንጌልን ሳነብ በጣም የሚደንቀኝ ይሄ ነው። የሚያስፈራም ነገር ከሰማይም ታላቅ ምልክት ይሆናል ይላል። የሚያስፈራ ነገር ምንድነው? የሚያስፈራ ቢላችሁ ሲያስቡ ይሆነ የሚያስፈራ ሲባል ይሆነ ለአይን የሚያስደነግጥ ነገር አለ ማለት ነው። እሱን ነገር በዝርዝር በሄድበት ደስ ይለኝ ነበረ፣ ግን ሰዓቱ አይፈቅድም። የሚያስፈሩ ነገሮች አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ያላዩት ምናልባት እኛ ልናየው እንችላለን፣ ላናየውም እንችላለን። መጪው ትውልድም ግን የሚያየው ነገር አለ። እነዚህ ምንድናቸው? ራእይ 9 ከ6 እስከ 19 አንቡ። የታሰሩ መላእክት የሚፈቱበት ጊዜ አለ። በጣም ከባድ ዘመን አለ። ከጉድጓድ ውስጥ በሄኖክ ዘመን የተቆለፉ አጋንንት አሉ፣ የታሰሩ ይወጣሉ ይላል። ሲወጡ ይላል ጢሱ ይላል ፀሐይን እስኪያጨልም ድረስ ነውና ፊታቸውን ሁሉ ይገልጣል። ጅራታቸው እባብ ይመስላል ይላል። ራስ አላቸው ይላል። እንደ ጊንጥ ይናደፋሉ ይላል። 5 ወር ምድር ላይ ይቆያሉ።
በዛ በሚቆዩበት 5 ወር ሰው ሞትን ይመኛል፣ ግን ሞት የለም ይላል። ሞት ራሱ ይቆለፋል። በጣም አስፈሪ ነገር አለ። እንደገና ኤፍራጥስ ወንዝ የታሰሩ 4 መላእክት ይፈታሉ። ትልልቅ ሊቃነ አጋንንት ናቸው። የምድርን 1/3 ሰው ይገላሉ ይላል። ይሄ ነው አስፈሪ ነገር። እግዚአብሔር ወደዛ ዘመንስ ሳያድርሰን ነው የሚባለው። ገና ማናየው ዓለም ማታስተናግደው ጉድ የለም። ገና ማህተሞቹ አልተከፈቱም። መላእክቱ መለከት ነፍተው ስራ ጀመሩ ብዬ አላስብም። ግን ገና ጊዜያችን እየፈጠነ ስለሆነ በእድሜያችን ሊከፈት ይችላል ብዬ አስባለሁ። ከሰማይም ታላቅ ምልክት ይሆናል ይላል እዛው ቀጥሎ ጌታ። እስቲ ከሰማይም በሉ እስቲ ታላቅ ምልክት ይሆናል። እኔ እንግዲህ በስነ ፈለክ ውስጥ ያለው ሰው ነኝ። በሰማይ ብዙ ነገር አለ። ፀሐይ፣ ጨረቃ፣ ከዋክብት፣ አለታማ አስትሮይዶች አሉ፣ ጅራታማ ከዋክብት ኮሜቶች አሉ፣ ትራንስ ኔፕቱኒያን ኦብጀክትስ አሉ። ምን የሌለ አለ። ሰማዩ ብዙ ነገር ነው። አሁን ትልቁ ምልክት አድርጎ ሉቃስ ላይ ነገረው በፀሐይ ላይ የሚደረግ ምልክት ነው። ጨረቃውን እዛ ጋር ትታየኛለች። እዛ ጋር ጨረቃ ምልክት፣ ከዋክብት ላይ ምልክቱን ልንገራችሁና ላውቃ። ከ7 ዓመት በኋላ ምድርን አልፏት የሚሄድ ትልቅ አለት አለ። ያ አለት አስትሮይድ ይባላል። እግዚአብሔር ጊዜው በሰላም ያድርሰን እንጂ በህይወት ካለን እናየዋለን። በጣም ግዙፍ አለቶች ይሄዳሉ በሰማይ ላይ። በማርስና በጁፒተር መካከል አስትሮይድ ቤልት አለ። እዛ ውስጥ በብዙ ሚሊዮን የሚቆጠሩ አለቶች ናቸው። መቼም የእግዚአብሔር ስራ ድንቅ ነው። እነዛም የወድቁበት ጊዜ አለ። ሳይንሱ ሳይሆን ያለው መጽሐፍ ቅዱሱ ነው። በዮሐንስ ራእይ ምዕራፍ 8 እንዲህ ይላል ቁጥር 10 ላይ 3ኛውን መልአክ ነፋ፣ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ ይላል። ከምን ወደቀ? አስትሮይድ ማለት ኮከብ፣ አስቴር ማለት ኮከብ ማለት ወደቀ። በወንዞችና በውሃው ምንጮች ሲሶ ላይ ወደቀ። የኮከቡም ስም ሬቶ ይባላል። የውሃውም ሲሶ መራራ ሆነ። መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ ይላል። ስለዚህ የሚወድቃለ ማለት ነው። የሚወድቃለና ሲሶ እንደው ከ7 ዓመት በኋላ አይወድቅም ነው የሚለው ሳይንሱ። ምክንያቱም መሬት ላይ የመውደቅ ዕድሉ ኦልሞስት ወደ ሰማይም ወደ ምድርም የመውደቅ ዕድሉ 2% ነው ይላል። ስንት ፐርሰንት ነው? መሬት ስበት አላት። እግዚአብሔር ያሳያችሁ። መሬታችን ከሳበችው ቢወድቅ ማለት ትልቅ ስቴዲዮም ያህላል። 1000 ኒኩለር ቦምብ ፈነዳ ማለት ነው። እሱ ወደቀ ማለት የዛሬ 7 ዓመት ነው። ግን ሳይንሱ አይወድቅም። የመውደቅ ዕድሉ 2 እስካሁን ትራክ ይደረጋል፣ ማየት ይቻላል። የዛሬ 7 ዓመት ግን አፍሪካን ሲያልፋት ልክ እንደ ፀሐዩ ግርዶሽ እናየዋለን። ወደ ሚያዝያ አካባቢ ነው የሚያልፈው። እሱ ወደፊት የሚታይ ነው። ለማንኛውም እሱን እንተውና መጽሐፍ ቅዱሱ ግን ምን አለ? ሬቶ ይወድቃል ይላልና ውሃን ይመርዛል ይላል። ብልሽታው መርከቦችን ያጠፋል፣ መርዝ ነው ማለት ነው። ይሄ ይወድቃል ይላል። ቀጠለና እንደውም 4ኛውን መልአክ ነፋ። የፀሐይ ሲሶና የጨረቃ ሲሶ የከዋክብትም ሲሶ ተመታ። የእነዚህ ሲሶ የጨልም ዘንድ የቀንም ሲሶ እንዳያበራ እንዲሁም የሌሊቱ። አሁን ምን ማለት ነው? 1/3 ይነሳል። ጊዜ ያጥራል ማለት ነው። እኔ አሁን ጊዜ እያጠረብኝ ነው። እኔ ብቻ ነው ወይስ እናንተም ናችሁ? ቶሎ መሻል ይነጋል አይደለ? ይቀንሳል ማለት ነው። ሰው 24 ሰዓት ይቆጥራል፣ ግን 24 አይደለም። ከመዓልት 4 ሰዓት፣ ከሌሊት 4 ሰዓት፣ 8 ሰዓት ቢያንስ ሲሶ ተነሳ እንደማለት ነው። በዚሁ ላይ ደግሞ የፀሐይ ሲሶ ተቀነሰ ማለት ቅዝቃዜ ተፈጠረ፣ የበረዶ ዘመን መጣ ማለት ነው። ይሄ ገና አልተከሰተም። ገና ይሄ ሁሉ ይጠብቃል ምድር ላይ። እንደውም ሉቃስ 21:25 ላይ ጌታ እንዲህ አለ፣ በፀሐይና በጨረቃ በከዋክብትም ምልክት ይሆናል። ፀሐይ ላይ ምልክት ይኖራል፣ ጨረቃ ላይ፣ ከዋክብት ላይ። እሱን አልገባበትም። በምድር ላይም አሕዛብ ከባህሩና ከሞገዱ ድምፅ የተነሳ እያመነቱ ይጨነቃሉ። ሰዎችም ይላል ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ አለ። አቤት ነገ ደግሞ ምን ይመጣ ይሆን ከሰማይ? እንዲህ አይነት ጭንቀት የሚመጣበት ዘመን አለ። እግዚአብሔር ይጠብቀን። እኛ ምን አገኘን? እንደኛ ተንደላቆም ይኖራለን። ገና ይሄ ምድር ታስተናግዳለች። ይሄ እኮ ገና ሐሳዊ መሲህ ሳይመጣ የሚሆን ነው። ሲመጣ ደግሞ ያለው ነገር እግዚአብሔር ያሳያችሁ ገና ነው። የሰማያትም ኃይላት ይናወጣሉ አለ። ሼክም ያደርግበታል። ይሄ የምታዩት ውሃው። ስለዚህ ይሄንን ተናገረ።
ራእይ 6:12 ላይ እንዲህ ይላል፣ ስድስተኛውም ማኅተም በፈታ ጊዜ አየሁ፣ ታላቅ የምድር መናወጥ ሆነ፣ ፀሐይም እንደ ማቅ ጠጉር ጥቁር ሆነ ይላል። ፀሐይ ጠቁራ ባለፈው የፀሐይ ግርዶሽ ላሊበላ ላይ ታውቃላችሁ። ሁላችንም ቀኑንም ሰዓቱንም ለክተን ስናሳይ የነበረበት ጊዜ ነበረ። ያ አይደለም ግርዶሽ፣ ተራ ግርዶሽ አይደለም። እንደ ማቅ ጠቁር ጥቁር ሆነ፣ ጨረቃም በመላው እንደ ደም ሆነ፣ በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብትም ወደ ምድር ወደቁ ይላል። ስለዚህ እነዚህ ሁሉ የሚወድቁበት ጊዜ አለ። ገና ነው። ገና ነው። ይሄ ሁሉ ገና ሳይሆን ዓለም ልታልፍ ነው ማለት ውሸት ነው። ገና ነው። ኒኩለርም ቢተኮስም ምንም ቢሆን ይሄ ሁሉ ከመፈጸም ሳይፈጸም ምድራችን አታልፍም። የሰማችሁኝ ነው። የመጨረሻ ጥቅስ ዕዝራ ሱቱኤል ምዕራፍ 3 ከቁጥር 1 እስከ 12። ዕዝራ ስለ መጨረሻው ዘመን ተገልጦለት በሰማይ ስላለው ምልክት ምን አለ? ፀሐይም በድንገት በሌሊት ያበራል። ፀሐይ በምን ያበራል? እስቲ ንገሩኝ። ፀሐይ በምን ያበራል? እንዴት ነው ጉዱ? ፀሐይ እንዴት ሌሊት ሊያበራ ይችላል? አናውቅም። ጨረቃም በድንገት በቀን ያበራል። ከእንጨቶችም ደም ይፈሳል፣ ድንጋይም ትጮኻለች፣ ሕዝቡም ይታወካሉ፣ ከዋክብትም ይረግፋሉ በማለት ዕዝራ ስለ መጨረሻው ዘመን ተናገረ። ስለዚህ ጌታችን በዛሬው ዕለት በደብረ ዘይት ብዙ ምልክቶችን ነው። ሌላውን እናንተ አንቁ። ለመከራ አሳልፈው ይሰጧቸዋል አለ። ሐሰተኞች ነቢያት ይነሳሉ አለ። ፍቅር ይቀዘቅዛል አለ። ወይሰበክ ወንጌለ መንግሥት ውስተ ኩሉ አጽናፈ አለ። በዓለም ሁሉ ዳርቻ ወንጌል ይሰበካል አለ። የጥፋት ርኩሰት በተቀደሰችው ቦታ ይቆማል አለ። ዓለም ከተፈጠረ ጀምሮ ያልሆነ መከራ ይሆናል አለ። ሐሰተኞች ክርስቶሶች ምትሃተኞች ይነሳሉ አለ። ከዚያች ወራትም መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከብርሃናቸው ይራቆታሉ፣ ያልፋሉ። ያን ጊዜ አለ የሰው ልጅ በብዙ ክብርና በሰማይ ደመና ሲመጣ ያዩታል አለ። ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ፀሐያችን ተስፋችን አባታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ ሰማይ በመብረቅ እየታረሰ የተሰቀለበትን መስቀል የተቸነከረበትን ችንካር ሐሞት የጠጣበትን ሰፍነግ አሲሶ ንጉሠ ነገሥት ኢየሱስ ክርስቶስ ይመጣል። ደስ ይበላችሁ፣ ክርስቶስ ይመጣል። አመስግኑት። ይመጣል። የብርሃን ዙፋን ይዘረጋል፣ ይቀመጣል። ሙታን ይነሳሉ። ሚካኤል መለከት ይነፋል። የመጀመሪያው መለከት ሲነፋ ጭንቅላታችን ካለበት ቦታ ላይ ከአቤል ጀምሮ የሞቱት ሁሉ ይሰበሰባል። የኔም ያንተም ያንቺም የሁላችንም። ሁለተኛው መለከት ሲነፋ አጥንትና ሥጋ ያለመንቀሳቀስ ትኩስ በድን አስከሬን ይሆናል። ወበሳልስ ንፋሐተ ቀን ይትነሱ ሙታን ከመ ቅጽበተ ዓይን። ሦስተኛው መለከት ሲነፋ ሙታን እንደ ዓይን ጥቅሻ ፈጥነው ይነሳሉ። ጻድቃን ብርሃን ለብሰው ብርሃን ተጎናጽፈው ባለቤቱ ክርስቶስን መስለው ሲነሱ፣ ኃጥአን ከፍተው ከርፍተው ዲያብሎስን መስለው ትንሣኤ ዘለሐሳር የውርደት ትንሣኤ ይነሳሉ። የክብር ትንሣኤ መድኃኔዓለም ያድለን። አለቀ። እንኳን እኛ ቀርቶ በእናታቸው ማኅፀን በውርጃ የፈሰሱት ሕፃናት እንኳን ይነሳሉ። ሁሉም ክርስቶስ ፊት ይቆማል። ወንዶች በአቅመ አዳም የ30 ዓመት ጎልማሳ ሆነን አርጅተው የሞቱት ታድሰው፣ በሕፃንነታቸው የሞቱት ጎልምሰው፣ ሴቶች በሔዋን መጠን የ15 ዓመት ብላቴና ሆነው ይነሳሉ። ሁሉም በክርስቶስ ፊት ይቆማል። የሰማችሁ ነው። እናንተ የአባቴ ቡሩካን ዓለም ሳይፈጠር ያዘጋጀውላችሁን መንግሥቴን ውረሱ ብሎ ቅዱሳንን በመንግሥተ ሰማያት መድኃኔዓለም ክርስቶስ ያከብራቸዋል። ፀሐይ የለም፣ ጨረቃ የለም፣ ብርሃኗ ኢየሱስ ክርስቶስ በሆነ ዓለም እስከ በሌለው ፍጻሜ እንኖራለን። ቸሩ መድኃኔዓለም በእውነት ትንሣኤ ዘለክብር አስነስቶ የመንግሥቱ ወራሾች የስሙ ቀዳሾች ያድርገን። ኃጥአንን ከኔ ወግዱ ብሎ ወደ ዘላለም ስቃይ ወደ ዘላለም እሳት ያሰናብታቸዋል። እድል ፈንታቸው ጽዋ ተርታቸው እስከ በሌለው ፍጻሜ
ከዲያብሎስ ጋር መቃጠል ይሆናል። እግዚአብሔር ይሰውራል። ስለዚህ በእውነት ደብረ ዘይትን ስናስብ በጣም ብዙ ምስጢር እናስባለን። ብዙ ባስተምራችሁ ደስ ይለኝ ነበረ፣ ነገር ግን ሰዓቱ ስለሄደ ከዚህ በኋላ በእውነት ብዙ መቆየት የለብንም። ሰላም እግዚአብሔር ከሁላችን ጋር ይሆን። ያስተማረን የመከረን የአባቶቻችን አምላክ በደብረ ዘይት ምስጢረ ምጽአትን የገለጠ ዓለምን ለማሳለፍ የሚመጣው ከድንግል ማርያም የተወለደው በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በመንግስት፣ በአገዛዝ፣ በስልጣን፣ በእበይ፣ በክብር፣ በኃይል፣ በክሂል ከአብ ከመንፈስ ቅዱስ ጋር አንድነት ገንዘቡ የሆነ ተቀዳሚ ተከታይ የሌለው የአብ ባህሪ ልጅ አልፋና ኦሜጋ ንጉሳችን፣ ሕይወታችን፣ ፀሐያችን፣ ብርሃናችን፣ እረኛችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።